ሰላም ጤና ይስጥልን ውድ የዋልያ ሚዲያ ቤተሰቦች የዕለተ ሐሙስ መረጃዎች እናልፋለን። በመጀመሪያም ክርስቲያን ታደለን ጨምሮ ከእስር እንደሚፈቱ መንግስት ፍንጭ ሰጠ። ከሰሞኑ አንዳንድ የማህበራዊ ትስስር ገጾች አሁን ላይ በእስር ላይ የሚገኙ ፖለቲከኞችን፣ ጋዜጠኞችን እና ምሁራንን ጨምሮ ሌሎች የፖለቲካ እስረኞችን በመንግስት ምህረት ተደርጎላቸው ሊፈቱ እንደሆነም የሚገልጽ መረጃም ሲሰራጭ ነበር። ይህንን ተከትሎ መረጃውን የሚያጠናክረው ወይም ሐሰትነቱን የሚገልጽ ማብራሪያ ከመንግስት በኩል ባይሰጥም እነዚህ የፖለቲካ እስረኞች ጉዳያቸው ሰላማዊ በሆነ መንገድ እንዲፈታ የኢትዮጵያ ሰብዓዊ መብቶች ኮሚሽን ፍላጎት እንዳለውም የደረሰ መረጃም ያመለክታል። የኮሚሽኑ ኮሚሽነር አቶ ብርሃኑ አዶሌ ታህሳስ 11 ቀን 2018 ዓ.ም በፌዴራል ማረሚያ ቤት ኮሚሽን ቅሊንጦ የጊዜ ቀጠሮ ማረፊያ ማዕከል ተገኝተው ጉብኝት ባደረጉበት ወቅትም አቶ ዮሐንስ ቦያሌው፣ አቶ ክርስቲያን ታደለንና ዶክተር ወንደሰን አሰፋን፣ ዶክተር ጫኔ ከበደን፣ ዶክተር ካሳ ተሻገር፣ ዶክተር ሲሳይ አውጋቸውና ጋዜጠኛ ጎበዜ ሲሳይን አስጠርተው ማነጋገራቸውን ታውቋል። ምንጮቹ እንዳረጋገጡትም በዚህ ወቅት አቶ ብርሃኑ ከአማራ ክልል ግጭት ጋር በተገናኘ ተጠርጥረው በሕግ ጥላ ስር ከሚገኙ ፖለቲከኞች፣ ጋዜጠኞች፣ ማህበረሰብ አንቂዎችና የሲቪል ማህበራት መሪዎች ጉዳዮች የፖለቲካ መፍትሄ እንዲያገኙም የሰብዓዊ መብቶች ኮሚሽን ፍላጎት አለው ማለታቸውንም ታውቋል። 1997 ዓ.ም በተካሄደው ሀገር አቀፍ ምርጫን ጋር በተገናኘ ሁከትና ብጥብጥ ፈጥረዋል በሚልም ተጠርጥረው የታሰሩ የቀድሞ ፖለቲከኛ ክሳቸው የተቋረጠው በፖለቲካ ውሳኔ መሆኑን ኮሚሽነሩ አስታውሰው አሁን በሽብር ተጠርጥረው በእስር ላይ ያሉ ፖለቲከኞች፣ ጋዜጠኞች እና ማህበረሰብ አንቂዎች ክሳቸው በፖለቲካዊ ውሳኔ እንዲቋረጥም ኮሚሽኑ ከሚመለከታቸው አካል ጋር እየተነጋገረ ነው ብለዋል ምንጮች እንደገለጹት። የኢትዮጵያ ሰብዓዊ መብቶች ኮሚሽንም በጉብኝቱ ዙሪያ በፌስቡክ ገጹ መረጃ ያጋራ ቢሆንም የፖለቲካ ውሳኔ አስፈላጊነት ዙሪያ ላይ ግን ያለው ነገርም የለም። በማዕከሉ የተጠርጣሪዎች የሰብዓዊ መብቶች አያያዝን አስመልክቶ በታየ መልኩም ለውጦችና ትኩረት በሚሹ ጉዳዮች ላይ ከተጠርጣሪዎች ተወካዮችም ከማዕከሉና ከፌዴራል ማረሚያ ቤት ኮሚሽን የስራ ኃላፊዎች ጋርም ውይይት አድርጓል። ተጠርጣሪዎቹ በማረሚያ ማዕከሉ ስለሚኖራቸው ቆይታ፣ ስለሚያገኟቸው አገልግሎቶች በቂ ማብራሪያም የሚሰጧቸው መሆኑን አንድ አበረታች ጉዳይ መሆኑን አነስተዋል። ይሁንና ማዕከሉ መያዝ ከሚችለው የተጠርጣሪዎች ቁጥር በላይ የያዘ በመሆኑ ከፍተኛ መጨናነቅ መፈጠሩ፣ ለአካል መጠን ያልደረሱ ተጠርጣሪዎችም ከሌሎች ተለይተው አለመያዛቸው፣ መዝጊያ የሌላቸው መጸዳጃና መታጠቢያ ቤቶችን ጨምሮ የተወሰኑ የውሃ ቧንቧዎች አገልግሎት ያቆሙ መሆናቸውን፣ መሻሻል የሚገባቸው ጉዳይ መሆናቸውን በጉብኝት ወቅት ተነስቷል። የፖለቲካ እስረኞች ለመፍታትም በመንግስት በኩል ፍላጎት እንዳለ ለማወቅ ጉዳዩን ይመለከታቸዋል ለተባሉ ለፍትህ ሚኒስተር ዴኤታ አቶ በላይነህ ይርጋን በተደጋጋሚ ጥያቄ ብናቀርብም ምላሽ ከመስጠትም ተቆጥበዋል ሲልም ይናገራል መሰረት ሚዲያ። ወደ ቀጣይ መረጃ ስናልፍም መፍጠን አለብን ሲሉም ተናገሩ ፊልድ ማርሻል ብርሃኑ ጁላ። ሰሞኑን ኢሳያስ አፈወርቂ በሰጡት ቃለ ምልልስ ምላሽ ተሰጠ። በዚህም ምክንያትም በኢትዮጵያ ዝግጅት ቀጥሏል። ከሰሞኑ የኢትዮጵያ ከፍተኛ ወታደራዊ አዛዥና የደህንነት ባለስልጣናት ስለመጪው ጦርነትም ተወያይተዋል። ፊልድ ማርሻል ብርሃኑ ጁላ፣ ጀነራል ይልማ መርዳሳ፣ ጀነራል አለምሸት ደግፌ፣ ጀነራል ይመር መኮንን፣ የጠቅላይ ሚኒስትር ደህንነት አማካሪ አምባሳደር ሬድዋን ሁሴንም የተሳተፉበት ጥብቅ ውይይትም ተደርጓል። የዚህ ወታደራዊ ስብሰባም አካል አጀንዳ መጪ ጦርነቶችን ዘመን አፍራሽ ቴክኖሎጂዎችን በመጠቀም እንዴት ባጭር እንቋጭ የሚለውንም ስብሰባ ንግግር ያደረጉት የጦር ኃይሎች ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ፍጠኑ የሚል ትዕዛዝም አስተላልፈዋል። ጦርነት ኖረም አልኖረም መፍጠን ያለብን ይመስለኛል። በጣም ትልቅ አቅምና በአነስተኛ የኪሳራ ከፍተኛ ድል ለማምጣት የሚያግዝ አውድ ነው ኤሌክትሮኒክ ዋርፌር ብለዋል። ፊልድ ማርሻል ቀጥለውም እዚህም እዛም የተበተነ አቅም አለ፣ ተቋማቶች የተበታተኑ ናቸው። ስለዚህ አንድ ኮማንድ ፖስት ስር መሆን አለባቸው። ለምሳሌ ጦርነት ቢያጋጥም የኢደብሊው ፎርስ ራሱን የቻለ ኮማንድ ፖስት ይዞ ጦርነቱን መደገፍ አለበት። ስለዚህ ተቋማት ሰራተኞቻቸውን ይዘው በአንድ ኮማንድ ፖስት ስር መሆን አለባቸው በማለትም ተናግረዋል። ከዚህ በተጨማሪም ሁሉንም አይነት መሳሪያዎች መግዛት ስለማይችል
አንዳንድ የጦር መሳሪያዎችን በራሳችን አቅም ማምረት አለብን ሲሉም አክለው ተናግረዋል። የአርቲፊሻል ኢንተለጀንስ የኢንፎርሜሽን ደህንነት ቢሮ የአየር ኃይሉ እና የመከላከያው በአንድ ኮማንድ ስር የሆነው የጋራ ትብብር እንዲፈጽሙ ምክር ሀሳብ ማቅረባቸውን ሰራዊቱንም አቅምም እንደሚጨምረው ታምኖበታል። ወደ ቀጣይ መረጃ ስናልፍም እንጦጦ ደርሰንም የሚከዳ አይጠፋም ሲልም አርበኛ ዘመነ ካሴ ተናገረ። በማንኛውም የትጥቅ ትግል ውስጥም ትግሉ እየተጠናከረ ወይም አቅጣጫው እየተቀየረ ሲመጣ የአቋም መለወጥና የአመራር መከፋፈል ማጋጠሙ የተለመደ ነው። እንጦጦ ደርሰንም የሚከዳ ይኖራል የሚለው አባባል ትግሉ መጨረሻው ድረስ ጽናትን የሚጠይቅና ሁሉንም እስከ መጨረሻው አብሮ ላይዘልቅ እንደሚችልም አስቀድሞ የማስገንዘቢያ ጠቋሚ መንገድ ነው። የፋኖ አደረጃጀት ወደ አንድ እዝ ወይም ኮማንድ ፖስት ለመምጣት የሚደረጉ ጥረት ረጅም ጊዜ መውሰዱ እውነት ነው። ይህ መዘግየት ለተቃራኒው አካል ክፍተት እንደሚሰጥም ይነገራል። አሁን ላይ ግን በተለያዩ ክፍለ ጦሮች መካከል የጋራ ስምምነቶችና የእዝ ውህደቶች እየታዩ መሆኑ በትግሉ ደጋፊዎች ዘንድ እንደ ትልቅ እርምጃም እየታየ ነው። የኮሎኔል ፈንታሁን ሞአባ እጅ መስጠትም አንድምታ በሁለት መነጽር ይታያል። ለጥንካሬ በትግሉ ውስጥም ዓላማቸው የሌላቸው ወይም የደከሙ ሰዎች ሲለዩ ትግሉ ወደ ጠራ ዓላማም ይሄዳል። በአሁኑ ሰዓት በክልሉ ያለው ሁኔታ በጣም ተለዋዋጭ በመሆኑ ቀጣዩ ሂደት በሁለቱም ወገን ገዢ ነኝ የሚለው መንግስት ሆኖ በፋኖም የሚወሰድ ስትራቴጂካዊ እርምጃዎች ላይ የተመሰረተ ይሆናል ሲልም አርበኛ ዘመነ ካሴ ተናግሯል። ወደ ቀጣይ መረጃ ስናልፍም አሜሪካ ኢትዮጵያን ጨምሮ ለ75 ሀገራት ዜጎችም የስደተኝነት ቪዛ መስጠትም አቆመች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ኢትዮጵያና ኤርትራን ጨምሮ ከ75 ሀገራት ለሚመጡ ሰዎችም የስደተኝነት ቪዛ መስጠትን ሂደትም ላልተወሰነ ጊዜም አገደ። ስደተኞች ወደ አሜሪካ የሚገቡባቸውን ህጋዊ መንገዶች ይበልጥም እየጠበቀ ያለው የትራምፕ አስተዳደር ይህ አዲስ ውሳኔ ከሚቀጥለው ሳምንት ጥር 13 2018 ዓ.ም ተግባራዊ መሆን እንደሚጀምር ማስታውቋል። የአገሪቱ የውጭ ጉዳይ መስሪያ ቤትም ትናንት ሮብ ጥር 6 ቀን ባወጣው መግለጫ ውሳኔው የተላለፈው በመንግስት ድጋፍ የሚኖሩ ስደተኞችን ቁጥር ለመቀነስ እንደሆነ ጠቁሟል። በዚህ ውሳኔ መንግስት የሚሰጠውን ድጋፍና ጥቅማ ጥቅም በመጠቀም ከአሜሪካ ህዝብ ሀብት የሚቀነሱ ሰዎች ስርዓት ላይ የሚፈጽሙት ብዝበዛ ማስቆም እንደተፈለገ መስሪያ ቤቱ ገልጿል። ከሚቀጥለው ሳምንት ጀምሮ ተፈጻሚ የሚሆነው ውሳኔ 75 ሀገራትን እንደሚመለከት ተገልጿል። የዜና ወኪል አሶሺየትድ ፕሬስ ያወጣው ሀገራት ዝርዝርም እንደሚያሳየው ኢትዮጵያ ከነዚህ ሀገራት አንዷ ነች። ኢትዮጵያ ጎረቤት ሀገር መካከል ኤርትራ፣ ሶማሊያ፣ ሱዳንና ደቡብ ሱዳን እገዳ ከተጣለባቸው ሀገራት መካከልም ተካተዋል። ዩጋንዳ፣ ሩዋንዳ፣ ታንዛኒያና ሪፐብሊክ ኦፍ ኮንጎ ውሳኔ የሚመለከታቸው የምስራቅ አፍሪካ ሀገራት ናቸው። ሩሲያ፣ ኢራን፣ ግብጽ፣ ሊቢያ፣ የመንና ሶሪያም ከ75ቱ ሀገራት መካከል ተጠቅሰዋል። በአዲስ ውሳኔ መሰረትም ከነዚህ ሀገራት የሚመጡ ሰዎች የሚያቀርቡት ስደተኝነት ቪዛ ተቀባይነት አይኖረውም። ይህ እገዳ የተላለፈውም በጊዜያዊነት እንደሆነ ቢጠቆምም ለምን ያህል ጊዜ እንደሚቆይም አልተገለጸም። የውጭ ጉዳይ መስሪያ ቤቱ የቆንጽላ መኮንኖች ከእነዚህ ሀገራት ለሚመጡ ሰዎች የሚካሄዱ የስደተኛ ቪዛ ማመልከቻ ሂደቶችንም እንዲያቋርጡም ትዕዛዝ መሰጠቱንም አሶሺየትድ ፕሬስም ዘግቧል። ይህ እገዳ እንደ ጊዜያዊ ጎብኚዎች ወይም ለንግድ ስራ የሚጓዙ ሰዎች ያሉ ስደተኞች ያልሆኑ ቪዛ ጠያቂዎች ላይ ተፈጻሚ እንደማይሆን ተገልጿል። የውጭ ጉዳይ መስሪያ ቤት ምክትል ቃል አቀባይ የሆኑት ቶሚ ፒጎትም መስሪያ ቤቱ የአሜሪካ መንግስት እርዳታ ፈላጊ ለሆኑና የአሜሪካን ህዝብን ልግስናና ያለ አግባብ ሊጠቀሙ የሚችሉ ስደተኞችን ብቁ አይደለም ብሎ ለመመደብ ስልጣኑን ይጠቀማልን ብለዋል። የመንግስት ድጋፍንና ጥቅማ ጥቅሞችን የሚወስዱ የውጭ ሀገር ዜጎችም እንዳይገቡ ለመከልከል ሲባል የተላለፈው ውሳኔ አሰራሩ እንደገና እስኪገመገምም ድረስ ለጊዜው ምክትል ቃል አቀባዩ አክለው ገልጸዋል። ስደተኞች በተመለከቱ ጉዳዮች ላይ ጠንካራ ውሳኔዎችን እያስተላለፉ ያለው የፕሬዝዳንት ዶናልድ ትራምፕ አስተዳደር ባለፈው ታህሳስ ወር ላይ በሀገሪቱ የሚገኙ ኢትዮጵያን ተሰጥቶ የነበረውን ጊዜያዊ የህግ ከለላ ማንሳቱም ይታወሳል። የጥገኝነት መብት የሌላቸውን ኢትዮጵያውያን ከአሜሪካ እንዳይባረሩ እንዲሁም የመስራት ፍቃድ እንዲያገኙ
አስችሎ የነበረው ይህ አሰራር የዘረጋው ከ3 ዓመት በፊትም በ2015 ዓ.ም ነበር። የዚህ ህጋዊ ከለላ የቆይታ ጊዜውም እንዲያበቃ መደረጉንም ተከትሎ የዚህ ስርዓት ተጠቃሚ የነበሩ ኢትዮጵያውያን በ60 ቀናት ውስጥ ሀገሪቱን ለቀው እንዲወጡም ታዘዋል። በተጨማሪም ፕሬዝዳንት ትራምፕም ለብሔራዊ ደህንነት ስጋት ናቸው ተብለው በተፈረጁ እንደ ሩሲያ፣ ኢራን፣ አፍጋኒስታን እንዲሁም በርካታ የአፍሪካ ሀገራት ስደተኞች ላይ የተለያዩ ገደቦችንም ሲጥሉ ቆይተዋል። ህዳር ላይ አንድ አፍጋኒስታናዊ ስደተኛ 2 አሜሪካ ብሔራዊ ዘብ ወታደሮች ላይ የፈጸመውን ጥቃት ተከትሎ ኤርትራውያን ጨምሮ 19 ሀገራት ዜጎች ወደ ሀገሪቱ እንዳይገቡም ተከልክለዋል። በታህሳስ ላይ ተጨማሪ 5 ሀገራትና በፍልስጤም አስተዳደር የተሰጠ የጉዞ ሰነዶችን የሚጠቀሙ ሰዎችም ክልከላ ውስጥም ተካተዋል። በዚህ እገዳ ውስጥም ከተካተቱ ሀገራት የመጡ ስደተኞች ያቀረቧቸውን የጥገኝነት ጥያቄዎችም የዜግነት ሂደትና የግሪን ካርድ ማመልከቻዎችም ታግደው እንደሚቆዩም ተገልጿል። ወደ ቀጣይ መረጃ ስናልፍም የኢትዮጵያ ፌዴራል ፖሊስ ኤርትራ ለታጣቂዎች የጦር መሳሪያ ጥይቶችን እያቀረበች ነው ሲልም ከሰሰ። ኢትዮጵያ የጎረቤት ሀገር ኤርትራ መንግስትም በአማራ ክልል ለሚንቀሳቀሱ የፋኖ ታጣቂዎች የተለያዩ አይነቱ የጦር መሳሪያ ጥይቶችን እየተሰጠ ነው ስትልም ከሳለች። ፌዴራል ፖሊስ ጥር 6 2018 ዓ.ም ባወጣው መግለጫ ከ56,000 በላይ የተለያዩ ጦር መሳሪያ ጥይቶችን በቁጥጥር ስር አውያለሁም ብሏል። ፌዴራል ፖሊስ እነዚህ የጦር መሳሪያዎች የኤርትራ መንግስት ከኢትዮጵያ የውስጥ ባንዳዎችና ታሪካዊ ጠላቶች ጋር በማበር የትግራይ ህወሓት በኩልም የተላኩ ናቸው ሲልም ከሷል። ተያዙ የተባሉ ከ56,000 በላይ የተለያዩ የጦር መሳሪያ ጥይቶች ሲሆኑ ሲያጓጉዟቸው የነበሩ 2 ተጠርጣሪዎች ጋርም በወልዲያ የፍተሻ ጣቢያ ላይ በቁጥጥር ስር መዋላቸውንም አመልክተዋል። ፖሊስ በስውር የተላኩ ያላቸውን 41999 የክላሽ ጥይትም 14000 የብሬን ጥይትና 800 የዲሽቃ ጥይት በአጠቃላይ 56799 ጥይቶች በቁጥጥር ስር መዋላቸውን በማህበራዊ ሚዲያ ገጹ ባወጣው መግለጫ አስታውቋል። መግለጫው እንደሚለውም የጦር መሳሪያ በጸጥታ ኃይሎች ትብብር በቁጥጥር ስር የዋሉትም ማክሰኞ ጥር 5 2018 ዓ.ም ነው። ኢትዮጵያ የባህር በር ጥያቄዋን ለመመለስ ያላትን አማራጭ እንደምትጠቀም ጠቅላይ ሚኒስትር ዶክተር አብይ አህመድ መግለጻቸውን ተከትሎ በሁለቱ ጎረቤት ሀገር መካከል ያለው ውጥረትም እየተካረረም መጥቷል። አብይ በተደጋጋሚ ኢትዮጵያ የባህር በር አልባ ሀገር ሆና አትቀርም ሲሉም ይናገራሉ። ኤርትራ በአውሮፓውያኑ 1991 ነፃነቷን ማግኘቷንም ተከትሎ ኢትዮጵያ የባህር በር አልባ ሀገር ሆናም ቆይታለች። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ባለፈው ሰኞ ከሀገራቸው ብሔራዊ ቴሌቪዥን ጣቢያ ጋር ባደረጉት ቆይታም የበልጽግና የቀይ ባህር ፍላጎትም በኢትዮጵያ ሕዝብ ላይ የታወጀ ጦርነት ነው ማለታቸውም ይታወሳል። ኢትዮጵያና ኤርትራ መካከል ካለው ውጥረት ጋርም በተያያዘ ለቀረበላቸው ጥያቄ የውሃ ጦርነት ብሎ ማወጅ ለማን ነው? ለኛ በቀጥታም የቀይ ባህር ጉዳይ አይደለም። የናይል ጦርነት ነው እየታወጀ ያለው። ጦርነቱ ማንን የሚመለከት ነው ብለዋል። የፌዴራል ፖሊስም እንደሚለው የኤርትራ መንግስት የፋኖ ታጣቂዎችን ለማስታጠቅ የሞከረው ኢትዮጵያ ውስጥም አለመረጋጋት ለመፍጠር ነው። ኢሳያስ ለጦርነት ዝግጅት ወደ ኢትዮጵያ ሰው አልባ አውሮፕላን ወይም ድሮን እና ሌሎችን የጦር መሳሪያዎችን እየገቡ እንደሆነም ጠቅሰዋል። የፖሊስ መግለጫም እንደሚለው ተጠርጣሪዎች ላይ በተደረገው ምርመራ የጦር መሳሪያ ጥይቶች ከኤርትራ መንግስት የተላኩ መሆናቸውና ህወሓት መቀሌ ላይ ተቀብሎ ወደ አማራ ክልል በማስገባት ለፋኖ ለማድረስ ሲንቀሳቀስ ነበር። ጥይቶችም ሲያጓጉዙ ተይዘው የተባሉ ተጠርጣሪዎች ላይ ፖሊስ አደረኩት ባለው ምርመራም ጥይቶቹ በሻዕቢያ መንግስት እንደተላከና ጽንፈኛው ህወሓትም ከመቀለ ወደ አማራ ክልል ሸዋሮቢት ለማድረስ መንገድ ላይ እንደነበሩም ተናግረዋል ብለዋል። ህወሓት በበኩሉ በኤርትራ መንግስት ተልኳል የተባለው የጦር መሳሪያ ጽንፈኛው ህወሓት ከትግራይ ወደ አማራ ክልልም ለማስገባት ተንቀሳቅሷል የሚል የቀረበውን ክስም ውድቅ አድርጓል። የህወሓት ቃል አቀባይ ሚካኤል አሰግዶም ጭብጥ የሌለው ውሸት ነው ሲሉም አጣጥለዋል። ህወሓት ወደዚህ የወረደ ስራ የሚገባ ፓርቲ አይደለም ሲሉም የተከላከሉት ቃል አቀባዩ በውስጣቸው የተፈጠረውን አጀንዳም ለማስቀየስ ሆን ተብሎ የተሰራ የውሸት ዜና ነው ሲሉም ለቢቢሲ ተናግረዋል። አቶ ሚካኤል ይህ አይነቱ ክስም የተለመደ ነው ብለዋል። ወደ ግጭት እንዳይሄድም
እኛ የበኩላችን ጥረት እያደረግን ነው። ለእነሱ አካሄድ ግን ይመስለኛል ወደዚያም የሚመራ ነገር ነው ሲሉም የፌዴራል መንግስት ባለስልጣናትም ወንጅለዋል። የኢትዮጵያ መንግስት ከህጋዊ የፖለቲካ ፓርቲነት የተሰረዘው ህወሓትም ከኤርትራ መንግስት ጋር እየተባበረ ነው የሚል ወቀሳ ሲያሰማ ይህ የመጀመሪያው አይደለም። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የኤርትራ መንግስትና ህወሓትም ኢትዮጵያ ውስጥ አለመረጋጋት ለመፍጠር እየተባበሩ ነው ብለዋል። ከዚህ ቀደም የወቀሱ ሲሆንም ሁለቱ ወገኖች ግን ይህን ክስም ያስተባብላሉ። ፌዴራል ፖሊስ የጠላት ኃይሎች በሀገራችን ላይ አደጋ ለማድረስ እየተንቀሳቀሱ በመሆናቸው የጸጥታ ኃይሎች የጀመረውን ኦፕሬሽን አጠናክሮ እንደሚቀጥልም ገልጾ ህብረተሰቡ ከጸጥታ ኃይሎች ጋርም እንዲተባበር ጥሪ አቅርበዋል። ወደ ቀጣይ መረጃ ስናልፍም ቻይና በኢራን የሚኖር የውጭ ጣልቃ ገብነትም ተቀባይነት እንደማይኖረው ገለጸች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በተደጋጋሚ በኢራን ላይ ጥቃት ለመፈጸም መዛታቸውን ተከትሎ የቻይና የውጭ ጉዳይ ሚኒስተርም በኢራን የውስጥ ጉዳይ የሚኖር የውጭ ጣልቃ ገብነት ተቀባይነት የለውም አሉ። ዶናልድ ትራምፕ ኢራን በቁጥጥር ስር ያዋለቻቸውን ተቃዋሚ ሰልፈኞች ላይ ግድያ የምትፈጽም ከሆነ በጣም ከባድ እርምጃ እንደሚወስዱ ማስጠንቅቀዋል። ትራምፕ ድጋፍ እየመጣላችሁ ነው በማለት ሰልፈኞች ተቃውሟቸውን እንዲቀጥሉ ማበረታተዋል። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይም በመግለጫቸው ላይ ቻይና በዓለም አቀፍ ግንኙነት ማስፈራሪያ ወይንም ኃይልን መጠቀም አትደግፍም ብለዋል። ቻይና ከዚህ ቀደምም በአገራት የውስጥ ጉዳይ ጣልቃ መግባትንም ትቃወማለች ብለዋል። በኢራን የኑሮ ውድነት ምክንያትም የተቀሰቀሰው የተቃውሞ ሰልፍ 3ኛ ሳምንትን የያዘ ሲሆን እስካሁን ድረስ መንግስት የወሰደው እርምጃ 2400 ሰዎች በላይ መገደላቸውን የሰብአዊ መብቶች ተሟጋች ድርጅቶች ይፋ አድርገዋል። በኢራን የተቀሰቀሰውን ተቃውሞ ተከትሎ ኢንተርኔት ከተቋረጠ ከ132 ሰዓት በላይ እንደሆነም ኔትብሎክስም ይፋ አድርጓል። ስላዳመጣችሁን አመሰግናለን። ቸር ቆዩልን።